ሰላም ተማሪዎች እንዴት ናችሁ? ሆሳም ሊንክ ከኤችቲኤም አካዳሚ ግሎባል ቻፕተር 2 ፓርት 2 ተመልሰናል። በዛሬው ቪዲዮአችን ከባለፈው የቀጠለውን ለማየት እንሞክራለን። ከዛ በፊት ቻፕተር 2 ላይ በፓርት 1 ያያቸውን እንደ ሃይላይት ለማየት እንሞክራለን። እንግዲህ በፓርት 1 ቻፕተር 2 አንደርስታንዲንግ ፎሪን ፖሊሲ ኤንድ ዲፕሎማሲ የሚለውን አይተን ነበር። እንግዲህ በዛ ስር ናሽናል ኢንተረስት ማለት እንደሆነ ለማውራት ሞክረናል። ከዛ ፎሪን ፖሊሲ እና ፎሪን ፖሊሲ ቢሄቪየሮችን አይተናል። ብዙ ቢሄቪየሮች አሉ፣ እነሱ ለማየት ሞክረናል። ቀጥለን ያው ኦብጀክቲቮቹ ሾርት ሬንጅ ይሆናል ወይም ሚድል ሬንጅ ነው ይችላል፣ ሎንግ ሬንጅ ኦብጀክቲቭ ሊኖራቸው ይችላል። ፎሪን ፖሊሲ አንዲት ሀገር ፎሪን ፖሊሲ በምታዘጋጅበት ጊዜ ሾርት ሬንጅ ወይም ሚድል ሬንጅ እና ሎንግ ሬንጅ ነው ኦብጀክቲቭ ይኖራል። የሶስቱ ልዩነትን ተደንብ አይተናል በፓርት 1። ኦብጀክቲቮቹ ኮር ቫልዩ ኢንተረስት፣ ሚድል ሬንጅ ጎል፣ ዩኒቨርሳል ሎንግ ሬንጅ የሚጡ ሶስቱን ከባለፈው ፓርት 1 አይተናል ማለት ነው። ሌላው ፎሪን ፖሊሲ ቢሄቪየር ፓተርን ኤንድ ፍሬንድ የሚለውን በደንብ አይተናል። ሰልፍ ፕሪዘርቬሽን፣ ሰልፍ ኤክስቴንሽን፣ ሰልፍ አብሊጌሽን የሚሉት ሶስቱን ዲፈረንሳቸውን በኤግዛምፕል አይተናል። ሌላው ፎሪን ፖሊሲ ዳይሜንሽን 3 ዳይሜንሽን አለው። አላይንመንት፣ ስኮፕ ኤንድ ሞደስ ኦፐራንዲ የሚለውን ሶስቱንም በባለፈው ቪዲዮዎችን ለማየት ሞክረናል። ኦኬ በዛሬ ቪዲዮችን እንግዲህ ኢንስትሩመንትስ ኦፍ ፎሪን ፖሊሲ የሚለውን ባለፈው ካቆምንበት የምንጀምር ይሆናል። ወደ ዛሬ ቪዲዮችን ከመግባታችን በፊት የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ እንድታደርጉ እንጠይቃለን። ሌላው ቪዲዮቻችንን ስታዩ ኤቪፒን በማብራት እንድትተባበሩ እንጠይቃለን። ወደ ዛሬው ትምህርት ስናልፍ ኢንስትሩመንትስ ኦፍ ፎሪን ፖሊሲ ለማስፈጸም የምንጠቀማቸው የተለያዩ ኢንስትሩመንቶች አሉ። ከሶስት አይነት ኢንስትሩመንቶች ዲፕሎማሲ አለ፣ በፖለቲካል መንገድ ማለት ነው። ኢኮኖሚክ አለ፣ ሌላ ሚሊተሪ ኢንስትሩመንት አለ። ሶስቱን አንድ ባንድ የምናይ ይሆናል ማለት ነው። የመጀመሪያው ዲፕሎማሲ ነው። ዲፕሎማሲ is an art of conducting IR international relation between actors or diplomats usually representing a state and engage in private and public dialogue or diplomacy to pursue their objective in a peaceful manner. so ዲፕሎማሲ ማለት አርት ነው። የሆነ እንደ ሌሎች እንትኖች አርት ነው። የራሱ ጥበብ ይጠይቃል፣ የራሱ የትምህርት እንትን ይፈልጋልና በሁለት ስቴት አክተሮች በሁለት ሀገራትን በሚወክሉ አክተሮች አማካኝነት የሚደረግ ውይይት ወይም ቃለ ምልልስ ሊሆን ይችላል። ብቻ ግን የየራሳቸውን ሀገራቶች የራሳቸው የሆነ ከዛ ፎሪን ፖሊሲ የሚፈልጉት ኦብጀክቲቭ አላቸውና ያንን ኦብጀክቲቭ ለማስፈጸም ዲፕሎማቶችን ይሰይማሉ። በነዛ ዲፕሎማቶች አማካኝነት የሚደረግ ንግግር ዲፕሎማሲ ተብሎ ይጠራል ማለት ነው። ዲፕሎማሲ is not foreign policy and must be distinguished from it። ለዚህ ዲፕሎማሲ የሚለው ነገር ከፎሪን ፖሊሲ የተለየ ነው። ዲፕሎማሲና ፎሪን ፖሊሲ በጣም የተለዩ ናቸው። ዲፕሎማሲ ማለት ያንን ፎሪን ፖሊሲ የምናስፈጽምበት አንዱ ኢንስትሩመንት ነው እንጂ ዲፕሎማሲ ማለት ፎሪን ፖሊሲ ማለት አይደለም ማለት ነው። The nature of diplomacy and its strategy has been radically changed from the old practices since the First World War and formation of the League of Nations. እንግዲህ ታሪክን በኋላ ተመልክተን ላይ የዲፕሎማሲ በድሮ ጊዜ እንደተለይ ደግሞ ኦልድ በሚባለው ፕራክቲስ ላይ የነበረው እና ሊዞክ መልኩና ከአንደኛ ኢንተርኔት በኋላ ያለው ዲፕሎማሲ ስናይ ራዲካሊ ቼንጅ የሆነ ልዩነት አለ። ከአንድ ከልብናም መጀመሪያ ላይ ጦርነት በኋላና የዶፕሌሽን በኋላ ያለ ዲፕሎማሲ በጣም ፎርማላይዝድ እና ከድሮ በጣም ያለት በማለት ሌላው there are also multilateral or alliance of many countries to achieve the same goal. Diplomacy probably for the future diplomacy the leader in charge of transport tackle diplomacy and bilateral diplomacy። ስለዚህ ዲፕሎማሲ ለተለያየ ሂደት ሊካሄድ ይችላል። ካለ ዲፕሎማሲ አደራሴ የተለያየ በመላክ ተመሳሳይ የሆነ ጎል ኖሯቸው ዲፕሎማሲ ሊያደርጉ ይችላሉ። ወይም ህዝብ ከህዝብ ሊያደርግ ይችላል፣ መሪ ከመሪ ሊያደርግ ይችላል። ወይም ብቁ ሆነው የሁለት ሀገር መሪዎች ወይም ባይላተራል የሆነ ዲፕሎማሲም ሊካሄድ ይችላል ማለት ነው። Regardless of whether diplomacy is conducted openly or secretly, multilaterally or bilaterally, implicitly or formally by ambassadors or leader to leaders, the essence of diplomacy remains bargaining. ስለዚህ ይሄ ዲፕሎማሲ እንግዲህ ቅድም እንደተነጋገርነው ሰክሬትሊ ተካሄደ ወይም ኦፕን ተካሄደ፣ በግልጽ ተካሄደ ወይም በድብቅ ቢካሄድም
ወይም ደግሞ ብዙ ሀገራቶች አንድ ላይ ዲፕሎማሲያዊ የሆነ ውይይት ቢያደርጉም ወይም ሁለት ሀገሮች ብቻ ቢያደርጉም ወይም በአምባሳደር ሊሆን ይችላል። ዲፕሎማሲ አንዳንዴ በአምባሳደሮች አማካኝነት ሊደረግ ይችላል። ብቻ ግን ሁሉም እነዚህ የዲፕሎማሲ የሚካሄድባቸው መንገዶች ናቸውና እነዚህ ሁሉም ዲፕሎማሲዎች በሚካሄዱበት ጊዜ ባርጌኒንግ የሚባለው መንገድ በጣም ወሳኝ ነው። ባርጌኒንግ ማለት ድርድር ማለት ነው። ዲፕሎማሲ ካለ ምን አለ? ድርድር አለ ማለት ነው። ባርጌኒንግ ካን ቢ ዲፋይንድ አስ ኤ ሚንስ ኦፍ ሴትሊንግ ዲፈረንስ ኦቨር ፕራዮሪቲስ ቢትዊን consents through an exchange of proposals to reach agreements compromising settlements where government's objective conflict እንግዲህ ምንም አይነት ዲፕሎማሲ በሚካሄድበት ጊዜ ሁለት ሀገራቶች ሊሆኑ ይችላሉ፣ ሶስት ሀገራቶች ሊሆኑ ይችላሉ። የራሳቸው የሆነ ኦብጀክቲቭ አላቸው፣ ናሽናል ኢንተረስት አላቸው። ያንን ናሽናል ኢንተረስታቸውን ለማሟላት ሲሉ ነው ያንን ዲፕሎማሲ የሚያደርጉ። ስለዚህ ሁለቱም የሚለያይ የሆነ የሚጣረስ የሆነ ወይም ማይስማማ የሆነ ኢንተረስት ይኖራቸዋል በአንድ ጉዳይ ላይ ማለት ነው። ስለዚህ ያንን ኢንተረስት ወደ አንድ ለማምጣት ወደ ኮመን ግራውንድ ለማምጣት ሁልጊዜ ምን ያስፈልጋል ማለት ነው? ባርጌኒንግ ያስፈልጋል። ስለዚህ ዲፕሎማሲ ካለ ባርጌኒንግ በጣም ወሳኙ ነገር ነው ማለት ነው። It involves the attempt to change the policy, action, attitudes and objective of other government and their diplomat by persuasion, offering reward, exchange concession or making treaties። ስለዚህ ቅድም እንደተነጋገር ነው የሁለቱ ወይም ሶስት ሀገራቶች ሊሆኑ ይችላሉ ዲፕሎማሲ እያካሄዱ ያሉት እና የተለያየ የሆነ ፍላጎት ይኖራቸዋል። ስለዚህ አንዱ ሀገር የሌላኛውን ሀገር ፖሊሲ ለማስቀየር አመለካከቱን፣ አላማውን ነገሮችን የተለያዩ ጥቅማ ጥቅሞች በመስጠት ሊሆን ይችላል፣ ዛቻ ማድረግ ሊሆን ይችላል፣ ቅይሮችን በመስጠት ሊሆን ይችላል። ብቻ በተለያዩ መንገዶች ድርድር በማድረግ ዲፕሎማሲን ለማስፈጸም ይሞክራል። ይህ ሁሉ በሚሆኑበት ጊዜ ግን እነዚህ ወሳኝ ናቸው። ባርጌኒንግ ወይም ድርድር የምንላቸው ለድርድር የሚቀርቡ የተለያዩ ሽልማቶች ሊኖሩ ይችላሉ። ማሰራያም እንደ አንድ ድርድር የምናደርግበት መንገድ ነው ማለት ነው። The international law that governs diplomacy is the Vienna Convention on Diplomatic Relations of 1961. It indicates that only states are diplomatic actors. Yet the modern international system also involves powerful actors that are not states, such as INGOs and egos. So እንደሚለን ኢንተርናሽናል ዲፕሎማሲ ገቨርን የሚያደርግ የራሱ ህግ አለው። ቪየና ኮንቬንሽን ዲፕሎማሲ የሚባል በ1961 አካባቢ ላይ የተቀመጠ መርህ ነውና በዚህ መርህ አመለካከት ምንድነው የሚለው ዲፕሎማሲ ማካሄድ የሚችሉት ስቴቶች ናቸው የሚል መርህ የተቀመጠ ነው በዛ በቪየና ኮንቬንሽን ላይ የሚለው ማለት ነው። እንደ አንድ ስምምነት ሆኖ በቃ እንደ በዓለም አቀፍ ደረጃ ዲፕሎማሲ ማካሄድ የሚችሉት ወይም ዲፕሎማቲክ አክተር የምንላቸው ስቴቶች ናቸው ብሎ ብቻ የሚያስቀምጥ አይነት መርህ ነውና ይሄ አሁን ባለንበት ጊዜ የማይሰራ ህግ ነው ማለት ነው። ምክንያቱም አሁን በዓለም አቀፍ ደረጃ በኢንተርናሽናል ሲስተም ደረጃ ስናየው በጣም ፓወርፉል የሆኑ አክተሮች አሉ ከስቴት ውጭ ያሉ ማለት ነው። እነዚህ እነሱም ዲፕሎማሲ ማካሄድ ይችላሉ ማለት ነው። ሌላው ዘ ፎሎዊንግ አር ሰም ኦፍ ሩል ኦፍ ኢፌክቲቭ ዲፕሎማሲን ውጤታማ በሆነ መንገድ ለማስፈጸም የሚረዱ ሶስት ህጎች አሉ። የመጀመሪያው ቢ ሪያሊስቲክ ነው፣ እውነተኛ መሆን ነው በምንናገር ነገርና it is important to have goals that match your ability to achieve them። ጎል ሊኖረን ይገባል እና ያንን ለማድረግ ደግሞ አቅም ሊኖረን ይገባል። ሪያሊስቲክ መሆን አንዱ የኢፌክቲቭ ዲፕሎማሲ ሩል ነው። ሌላኛው ቢ ኬርፉል አባውት ዋት ዩ ሴይ ዲፕሎማቶች ንግግር በሚያደርጉበት ጊዜ ስለሚናገረው ከእያንዳንዱ ቃል መርጠው መሆን አለበት በኋላ ላይ ኢፌክት ስላለው ማለት ነው። ሌላው አንደርስታንድ ዘ አዘር ሳይድስ ያው ዲፕሎማት ሆናችሁ ሌላ ሀገር ላይ በምትሄዱበት ጊዜ ሀገራችሁ ወክላችሁ በምትሄዱበት ጊዜ ሌላኛው ሳይድ የሚለውን በቋንቋ ደረጃ ሊሆን ይችላል፣ በሀሳብ ደረጃ ሊሆን ይችላል፣ በጣም መረዳት በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ቢ ፔሽንት ታጋስ መሆን ያስፈልጋል። ዲፕሎማሲ በአንድ ጀንበር የሚሆን ነገር አለ። በጣም ረጅም ጊዜ ይወስዳል። በጣም ብዙ ድርድሮች አሉት። በጣም ብዙ ነገሮች አሉትና ታጋሽ መሆን በጣም አስፈላጊ ነው ማለት ነው። ሌላው ሩል ኦፍ ኢፌክቲቭ ዲፕሎማሲ ላይ ኢኮኖሚክ ኢንስትሩመንት ኦፍ ፎሪን ፖሊሲ ይላል። ፎሪን ፖሊሲ ለማስፈጸም የምንጠቀመው ሌላው እኛው ከዲፕሎማሲ ላሻገር ኢኮኖሚክ ኢንስትሩመንት ነው። ፖሊሲ ስቴትስ ዛት ኢኮኖሚክ ኢንስትሩመንት አር ዩዝድ ትሪ ፐርፐስ ኔምሊ። ስለዚህ ፖሊሲ የተባለ አንድ የሪያሊስቲክ አፕሮች መስራች ነውና ምን ይላል? ኢኮኖሚክ ኢንስትሩመንት አላማቸው ሶስት ነው። አንዲት ሀገር የውጭ ፎሪን ፖሊሲዋን ለማስፈጸም የውጭ ጉዳዩን ለማስፈጸም በምትፈልግበት ጊዜ ኢኮኖሚክ ኢንስትሩመንት ልትጠቀም የምትችለው በሶስት ምክንያት ነው። የመጀመሪያው ቱ አቺቭ ኤኒ ፎሪን ፖሊሲ ኦብጀክቲቭ ባይ ኤክስፕሎይቲንግ ኒድስ ኤንድ ዲፔንደንስ ኤንድ ኦፈሪንግ ኢኮኖሚክ ሪዋርድስ ኦር ትሬድ ኢንዲንግ ኦር ኢምፖዚንግ ኢኮኖሚክ ፐኒሽመንት። ያንን ፍላጎታ ነው ናሽናል ኢንተረስቷን ታስፈጽም በምትፈልገው ሀገር ላይ የተለያዩ ዛቻዎችን በማድረግ ሊሆን ይችላል። የኢኮኖሚ ሽልማቶችን በመስጠት ሊሆን ይችላል። ኢኮኖሚክ ፐኒሽመንቶች ለምሳሌ አሜሪካ ኢራን ላይ የኢኮኖሚ ማዕቀብ እንደጣለችው ማለት ነው። አንደኛው ይሄን እነዚህን በማድረግ ሊሆን ይችላል። ሁለተኛው ደግሞ ቱ ኢንክሪዝ ስቴትስ ካፓቢሊቲ ኦር ዲፕሊት ፖቴንሻል ኢነሚስ ካፓቢሊቲ። ያው ሌላኛው የስቴትን
ሀያልነቷን ለመጨመር ሊሆን ይችላል ወይም ደግሞ የጠላቶቿን ሀያልነት ለመቀነስ ኢኮኖሚክ ኢንስትሩመንትን ልትጠቀም ትችላለች። ሶስተኛው ደግሞ ቶካይት ኢኮኖሚክ ሳተላይት ዳይመንድ ማርኬት ኤንድ ሶርስ ኦፍ ሰፕላይ ያው ሌላኛው ኢኮኖሚክ ኢንስትሩመንትን ያው ፖሊሲን አገር ልትጠቀም ስለው ለምንድን ነው የኢኮኖሚክ ሳተላይትን ክሬት ለማድረግ ነው። ያ ማለት ስቴብል የሆነ ማርኬት ዲክቴት ለማድረግ ነው። እንዲሁም ሪሶርስ ኦፍ ሰፕላይ ይሄ አቅርቦቱን ምን ለማድረግ ነው? ስቴብል ለማድረግ ነው። እንግዲህ የአንዲት ሀገር ሰፕላዩ ስቴብል ካልሆነ ወይም ሪሶርስ ኦፍ ሰፕላዩ ስቴብል ካልሆነ ማርኬቱ ስቴብል አይሆንም። ማርኬቱ ስቴብል አይሆንም ማለት ደግሞ ኢኮኖሚ ጤናማ አይሆንም። So success is about objectives set often employ different techniques of government toward aim. ስለዚህ ሶስቱም ነገሮችን አንድ ስቴት ለማግኘት ኢኮኖሚ ሪዋርድ እና ኢኮኖሚ ፐኒሽመንት ትጠቀም ትችላለች። ሌሎች ሀገሮች አንስ the specific technique that can be used to reward or punish consumer varies control over the flow for keeping on including arif data but for the time. ስለዚህ አንዲት ሀገር ሌሎች ሀገሮች ላይ ኢኮኖሚ ኢንስትሩመንትን ትጠቀማለች ስንል የተለያየ መንገድ ትጠቀም ትችላለች። የመጀመሪያው ታሪፍን ነው። ሁለተኛው ኮታ ነው። ሶስተኛው ቦይኮት አራተኛው ባርጎስ ነው። እነዚህ አራት የሚረዱ በኢኮኖሚ ደረጃ ያሉ ኢንስትሩመንቶች ናቸው። አንድ ባንድ ናቸው። ታሪፍ ፎሪን እንጀምራው ታሪፍ ነው። ፎሪን ሜድ ፕሮዳክትስ ካን ቢ ሪችድ ፍሮም ፕሪ አፕድ ኦቨር ዘ ፕሮዳክት ባይ ዘ ሪቨን ዘ ፔኪንግ ደሞ ኮንትር ፍሮም ፎሪን ኮምፒቲሽን። እንግዲህ የመጀመሪያው አንዲት ሀገር ሌላ ሀገርን በመጥታት ሌላ ሀገር ላይ የራሷን ፎሪን ፖሊሲ ማተወሰን የምትጠቀምበት ልምድ ታሪፍ ነው እና ይሄ ታሪፍ ወደዛች ሀገር በሚገቡ እቃዎች ላይ ከፍተኛ የሆነ ታክስ ይነጣል ማለት ነው። ለምንድነው ታክስ ይነጣል? የሚጀምረው ትርፍ እንደማሳተፍ እዚህ ሞር ታክስ ተዛ ሀገር ምን ስለቃለት ማለት ነው። ለምሳሌ አሜሪካ ወደ ቻይና ወደ አሜሪካ የሚገቡ መኪኖች ላይ የተለያዩ ቴክኖሎጂካል ፕሮዳክት ላይ ከፍተኛ የሆነ ታሪፍ ያለም ብሎ አንደኛ ፍልፍል ለማሳደግ ሁለተኛ ደግሞ ዶሜስቲክ በአሜሪካ ውስጥ ያሉ የተለያዩ መኪና አምራች ኩባንያዎች አሉና ከውጭ ሌላም ያይባታ ኮምፒቲሽን ውስጥ ይገባሉና እነሱን ለመጠበቅ ሲባልን ታሪፍን እንደ ኢኮኖሚክ ኢንስትሩመንት አንድ ሀገር ተጠቀም the tariff structure can be given as an incentive to punishing the country can put the porlo to potent market for it or by the politics the amount of tariff on ታሪፍ እንዴት ነው የሚካሄደው? አንዲትን ሀገር ለመጥቀም ሳይሆን ለመግዳት ነው። ሀገር ብታገኝ ያረጋት ነው እንድታጣ ያረጋት ይችላል። ማርኬቷ አሁን ቻይና በአሜሪካ ውስጥ ያላትን ገበያ በታሪፍ አማካኝነት እንድታጣ ሌላው ኮታ ነው። አንደር አሬንጅመንትስ ሰፕላይ ቪቶሪ ኢንዱስትሪ ቱ 20 ካምፓኒ አት ፓወርስ ደስት አሎክ ኢስ ኦንሊ ዘተና ማውንቴን ጊቨን ታይም ፔሩ ወዲ ይሄን ኮታ ደግሞ አንዲት ሀገር ኤክስፖርት ታደርጋለች ምርቶቿን ወደ ሌላ ሀገር። እንግዲህ ያቺን ምርት ተቀባይ የሆነች ሀገር የምትከዋን ደግሞ ግዳፍ ወይም መጠቀም ከፈለገች ከዛ ሀገር የሚገባውን እቃ አረግ ነው መገደም ማለት ነው። ሁሉም እቃዎች እንዳይገቡ ወይም የምርት ገደብ መጣል። ይሄ እቃዎች ከዚህ ሀገር መግባት ይችላሉ፣ ከዚህ ውጭ ያሉ እቃዎችን ለዚህ ያህል ጊዜ መግባት አይችሉም ብላ ኢኮኖሚክ ኢንስትሩመንት የምታስቀምጥበት ጊዜ ይሄ ኮታ ይባላል ማለት ነው። ቦይኮት ማለት ደግሞ የትሬድ ቦይኮት ኦርጋናይዝድ ባይ ገቨርንመንት ኢሊሚኔት ዘ ኢምፖርታንስ ኦፍ አይዘር ስፔሲፊክ ኮሚኒቲ ኦር ዘ ቶታል ሬንጅ ኦፍ ኤክስፖርት ፕሮዳክትስ ሶልድ ባይ ዘ ካንትሪ አጌንስት ዊች ዘ ቦይኮት ኢዝ ኦርጋናይዝድ። ይሄ ደግሞ በገቨርንመንት ነው ኦርጋናይዝ የሚደረገው በመንግስት አማካኝነት ነው። የአንዲትን ሀገር ኢምፖርቷን ዘ ኢምፖርት ኦፍ አይዘር ስፔሲፊክ ኮሚኒቲ ኦር ቶታል ሬንጅ ኦፍ ኤክስፖርት አንዲት ሀገር ወደ ሀገሯ የምታስገባውን ኢምፖርታን በአጠቃላይ መገደብ ሊሆን ይችላል ሌላ ሀገር ላይ ማለት ነው። ወይም ደግሞ ወደ ሌሎች ሀገሮች ኤክስፖርት የምታደርጋቸውን ፕሮዳክቶች ኤክስፖርት አድርጋ የምትሸጣቸውን ፕሮዳክቶችን የሆነ መንግስት ይገድብባት ማለት ነው። መሸጥ እንዳትችል ወይም ኢምፖርት ማድረግ እንዳትችል ያደርጋል። ይሄም አንዱ ኢኮኖሚክ ኢንስትሩመንት ነው፣ ቦይኮት ይባላል ማለት ነው። ሌላው ኢምባርጎ ነው። A government that seeks to deprive another country of goods prohibit its own businessmen from concluding its transaction with commercial organization in the country against which the embargo is organized. An embargo may be enforced either on a specific category of goods such as strategic materials or on the total range of goods that private businessmen normally send to the country within 20. So embargo ነው። ይሄኛ ደግሞ ምንድነው የሚያደርገው? የአንዲት ሀገር መንግስት በዛች ሀገር ውስጥ ያሉ የተለያዩ ቢዝነስሜኖች አሉ፣ የተለያዩ ፋብሪካዎች፣ የተለያዩ ኢምባርጎ ከተደረገበት ሀገር ጋር ምንም አይነት የንግድ ግንኙነት እንዳያደርጉ፣ ስፔሲፊካሊ ደግሞ ስትራቴጂክ ማቴሪያሎች ሊሆን ይችላል ወይም ደግሞ
ጠቃሚ የሆኑ ጉዶች ላይ ሊሆን ይችላል ማለት ነው። ወደዛ ሀገር ከዛ ሀገር ጋር ምንም አይነት ግንኙነት እንዳያደርጉ ማለት ነው እንደሚገደቡበት ጊዜ ይህም በገቨርንመንት ነው ዲፕሎይ የሚደረገውና ኢንተርቪው ይባላል ማለት ነው። ሌላኛው ፎሪን ኤድ ነው። the transfer of many goods and technical advices from door to recipient is an instrument of foreign policy። ሌላኛው የውጭ እርዳታ ነው። ያው ውጭ እርዳታ ግልጽ ነው ለደሃ ሀገሮች የሚሰጥ እርዳታ ነው እና ያ እርዳታ እነዛ አርታማ ሀገሮች ያንን ደሃ መቅጠቅ ከፈለጉ በቃ ገንዘብ ሊሆን ይችላል፣ የተለያዩ እቃዎች ሊሆን ይችላሉ፣ የተለያዩ አድቫይሶች ሊሆን ይችላሉ፣ ቴክኒካል አድቫይሶች ሊሆኑ ይችላሉ። ያንን መከልከል ይችላል እንደ ኢንስትሩመንት ተጠቀሙትና ማለት ነው። ሌላ ሚሊተሪ ኤድም ልክ እንደዚህ ሪች ካንትሪስ ኦር ስፔንድ ሚሊዮን ኦፍ ዶላር ቱ ስትሬንግዝ ዜር ኮንቲኔንታል ፍሬንድሺፕ ኦር አሊያንስ ኢን ዲስ ኤድ ስኬም the donor supply money and material while the recipient provides the most of the man powers. The objective is to safeguard own security by strengthening the military capability of allies. By helping recipients build up modern forces, the donor hope to obtain some immediate political or security objective. እንግዲህ ሚሊተሪ ኤድም እንዴት ነው የሚካሄደው? ሁለት የተለያዩ ሀገራቶች አንድ ሪች ካንትሪ ትኖራለች፣ ደግሞ የፑር ካንትሪ ሊሆን ይችላል፣ ወይም አንድ ሰጪ አንድ ተቀባይ ማለት ነው። ያም ማለት ነው ሀብታም ሀገራቶች የተለያዩ ገንዘቦች፣ ቁሳቁሶችን፣ የተለያዩ የጦርነት መሳሪያዎችን ይሰጣሉ። ከዛ ሌላኛው ሀገር ደግሞ የሰው ኃይል ትሰጣለች ማለት ነው። ሁለቱ አንድ ላይ ተባብረው ከፍተኛ የሆነ የጦር ግንባር ይመሰርታሉ ማለት ነው። እንግዲህ ዋና ዓላማቸው ምንድነው? የጦር አቅማቸው ማሳደግ ነው። አንድ ላይ በማበር የጦር አቅማቸው ማሳደግ ነው። ለምሳሌ አሜሪካ ከሰሜን ኮሪያ ጋር ችግር ስላለባት እና ከደቡብ ኮሪያ ጋር ሄዳ የተለያዩ ሚሊተሪ ማቴሪያሎችን በመስጠት ደቡብ ኮሪያ ደግሞ የተለያየ ሰው ኃይል በመስጠት በዛ በኮሪያ ቀጠና ውስጥ ከፍተኛ የሆነ ኃይል በመስራት ነው። እንግዲህ by helping recipients build up modern forces እንግዲህ ተቀባዩ አካል የሚቀበላቸው የተለያዩ መሳሪያዎችን በመጠቀም ሞደርን የሆነ ፎርስን እንዲገነባ ይረዳዋል ማለት ነው። ስለዚህ አሁን አሜሪካ ለደቡብ ኮሪያ የምትሰጣቸው የተለያዩ አይነት የጦር ድጋፎች ይኖራሉ። ከዛ ደቡብ ኮሪያ ደግሞ ያን የጦር ድጋፍ ተቀበልና ከፍተኛ የሆነ ሞደርን የሆነ ፎርስ ገነባለች ማለት ነው። ስለዚህ አሜሪካ ደቡብ ኮሪያ ላይ ማዕቀብ መጣል ብትፈልግ ምን ታደርጋለች ማለት ነው? ያን የጦር ድጋፏን ትከለክላለች ማለት ነው። Most aid program are obviously not undertaken solely for humanitarian purpose። ስለዚህ ያው አብዛኞቹ ፕሮግራሞች ይሄ የእርዳታ ፕሮግራሞች ሁሉም በሰብአዊነት ብቻ የሚደረጉ አይደሉም። አንዳንዶቹ እንደ ኢኮኖሚክ ኢንስትሩመንት ተጠቀሟቸዋል ማለት ነው። In the long run, it is designed to help secure certain of the donors' political objective, which is cannot achieve solely through diplomacy, propaganda, or military policies. Okay, the aim is to change the domestic or foreign policy of the recipient countries. በቃ ይሄ ተቀባይ ሀገር ካለ ሰጪ ሀገር ካለ ያ ሰጪ ሀገር ምንም ነገር ይስጥ ምንም ተቀባይ ሀገሩን ኢንፍሉዌንስ ለማድረግ ነው በአንድም በሌላ ማለት ነው። A government can be rewarded through increased aid allotment if it promises, for example, a political and economic reforms like adopting liberal democracy and deregulation of public enterprise, or it can be threatened with the reduction of aid from the reforms are not carried out. እንግዲህ እነዚህ ያደጉት ሀገራቶች በተለይ ደግሞ ዌስተርን የሚባሉ ሀገራቶች የተለያዩ እርዳታ ለሚሰጣቸው ሀገራቶች የተለያዩ የኢኮኖሚክ ሪፎርሞች እንዲያደርጉ ያደርጋሉ። ለምሳሌ ላይበራል ዲሞክራሲ እንዲያደርጉ ዲሞክራሲውን ነፃ እንዲሆን እንዲያደርጉ ሬጉሌሽኖችን እንዲቀይሩ ህጋቶችን እንዲቀይሩ እነሱ የሚፈልጉትን አይነት ህግ እንዲያጸድቁ እንደዛ ማያደርጉ ሆነ ግን እርዳታቸው እንደሚቀንሱ አድርገው በማስፈራራት የተለያየ ራሳቸው የሚፈልጉት አይነት ነገሮችን ማስፈጸም ይችሉበታል ማለት ነው። ስለዚህ ዞሮ ምንድነው ይሄ ኢኮኖሚክ ኢንስትሩመንት የሚለው ነገር በእርዳታ መልኩ ይሁን በእገዛም መልኩ ይሁን በሰብአዊ መልኩም ይሁን ከአንዲት ሀገር ሲመጣ ያቺ የሚሰጠው ሀገር የራሷን ፎሪን ፖሊሲ በአንድን በሌላም ታስፈጽምበት መንገድ ነው ማለት ነው። ኦኬ ለዛሬ ፓርቱን እዚህ ጋር እናቆማለን። በቀጣይ ኦቨርቪው ኦፍ ፎሪን ፖሊሲ ኦፍ ኢትዮጵያ የሚለው ላይ የምንገናኝ ይሆናል። በዛሬው ቪዲዮአችን ላይ ያገባችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልን፣ ደግመን የምንሰራላችሁ ይሆናል ማለት ነው። የዩቲዩብ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም የዛሬው ቪዲዮአችን ከተመቻችሁ ለጓደኞቻችሁ ለጓደኞቻችሁ ሼር ማድረጋችሁ እንዲሁም ላይክ ማድረጋችሁ እንዳትረሱ እያልን የዛሬውን ቪዲዮ እንጨርሳለን። በቀጣይ ቪዲዮ እስከምንገናኝ ሰላም ነኝ።